ማህሌት ብሩኬን ለአፍና ለመግደል እንግዲህ ሆስፒታል ድረስ ነጭ ለብሳ ከማም ለብሳ አድብታ መታ ነበረ። እንግዲህ ከብሩኬ ጎን የተቀመጠ አነስ ያለችና ጠቆር ያለች መከዳ ነበራት እና እሱን አነሳችና አፉ ላይ የተደረገለትን ኦክስጅን እሱን ስባ በማውጣት ከዛም በመቀጠል እንግዲህ ብሩኬን አፍና ለመግደል እየተጣጣረች በነበረበት ሰዓት ቅድስት ከሽማግሌውን ከዛኛው ክላስ አድርሳ ወደ መቀመጫዋ ስትመለስ እስኪ ብሩክን በቁሜ አይቸው ልምጣ በማለት በሩን ስታንኳኳ ምሳሌ ከውጭ ነበረች ዳጣ ጋ። ከዛም እኔም አብሬሽ ልምጣ ወይ በማለት እንግዲህ ማህሌት ውስጥ ነበረች። ቅድስትም እሺ ኑ እንግባ በማለት ተሰባስበው ሊገቡ ሲሉ ማህሌትን ያገኟታል። እንዴ አንቺ ደግሞ እዚህ ምን ልትሰሪ መጣሽ? እንደዚህ ያደረግሽውና እንዲህ ያደረግ የሆነው በአንቺ ምክንያት ነው፣ አንቺ ነሽ ያደረግሽው በማለት ቅድስት ቀውጢ ታፈለዋለች። ከዛም በመቀጠል እንግዲህ አባቴን አንቺ ነሽ እንደዚህ ያደረግሽው እያለች ምሳሌም ትጮኻለች። ዳጣም እዚህ ምን ልትሰሪ መጣሽ በማለት ሁሉም ይጠይቋታል። እንደ አጋጣሚ ሆኖ ደግሞ መድብል አለመኖሩ ማህሌት እንድታመልጥ ሆናለች ማለት ነው። ማህሌት እንግዲህ ጨርሼው እመጣለሁ ብላ አቅዳና አለማ የመጣችውን ብሩክን ለመግደል አፍና ለመጨረስ ነበር አመጣጧ፣ ግን አልተሳካላትም። ብሩኬ ደህና ነው ያለበት ሁኔታ አሁን ላይ በጣም አሪፍ ነው። ምክንያቱም ብሩኬ ምንም መሆን የለበትም። ብሩኬና መድብል በአንድ ላይ ጠንክረው ቁመው ያን አረመኔ የሆነ ሰውዬ እስር ቤት ካልሆንም ደግሞ መግደል፣ እሱን ገለው ቢሞቱም አይቆጫቸውም። ማህሌት በተለይ ማህሌት ሰው መሳይ እስስት ናት። ማህሌት ማለት እንግዲህ ተቀይሬያለሁ፣ የበፊቷ ማህሌት አይደለውም፣ አሁን እኮ ያቺ የድሯ ማህሌት የለችም ሙታለች እያለች እንግዲህ ብዙውን ሰው ስታታልል ነበር። እህቷንም ኤፍራታን እንደዚሁም እነ ብሩክንና ቅድስትን ቤታቸው ድረስ መድብል አምኗት ይዟት ሄዶ ታረቁ በማለት እሷን ለማስታረቅ እንደዛ ብዙ መስዋዕት ከፍሎ እሷን ለመቀየር ከያዛት በኋላ እና ያን ሁሉ ካደረገችባቸው በኋላ እንግዲህ ታረቂ ብሎ ቤቷ ድረስ ይዞ ሄዶ ቤታቸው ድረስ ሳትታረቅ ተመልሳለች ማለት ነው። እነሱም ይቅርታ አላሏትም ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቶኝ። ውድ ቤተሰቦቼ እንግዲህ ዛሬ የምሳሌ ድራማ ክፍል 174ን ይዤላችሁ መጥቻለሁ። እንግዲህ 173 ላይ እንዳያችሁት ማህሌት ብሩኬን ጨርሰዋለሁ በማለት እንግዲህ ከዛ ከክፉ ሰውዬ ጋር ተመሳጥራ እሱን እንደዛ በማድረጓ ደስ እንዳለው እንደዚሁም ደግሞ መድብልን ማሰቃየት እንደሚፈልግ ያው ይነግራታል ማለት ነው። ሰውየውም ደግሞ ምን ነው ምን ላድርግ፣ እንደዚሁም ደግሞ ወዴት ነው ወደ ምንድን ነው የሚል ጥያቄ አልወድም ብሏት ነበረ ማህሌትን ምንም ሳታንገራግር እንግዲህ ብሩክን ለመጨረስ የጀመረችውን ለመጨረስ ሆስፒታል መጣ ነበረ። ሆስፒታል በመጣችበት ሰዓት እንግዲህ እንዳያችሁት ብሩክን አንስታ ለማፈን እና ኦክስጅኑን ካፉ ላይ አውጥታ እንግዲህ ኦክስጅን እንዳጥረው እና በምን ትራሱ አፍና ለመግደል ነበር አላማዋ። ግን እንደዛም ሆኖ አልተሳካላትም። ማህሌት አሁን ላይ የእሷ ክፋት የእሷ ተንኮል እንግዲህ መጋለጥ አለበት፣ መያዝ አለበት ማለት ነው። ኤፍራታም እንግዲህ ከእነዚህ ሰዎች ጋር አብሬ መኖር አልችልም፣ አብሬ መቀጠል አልችልም፣ ቤቱንም እንዳደረጉ ያድርጉት፣ ሲፈልጉ ይብሉት በማለት እንግዲህ ቤቱን ለቃ ወጥታለች። ማህሌትም እንግዲህ ሳታያት ኤፍራታ ቤቷ ገብታ ቦርሳ አውጥታ ይዛ ወጥታለች። ስለዚህ ኤፍራታ አሁን ያለችው ከዛ ክፉና አረመኔ ከሆነ ሰውዬ ነው። ስለዚህ በዚህ አጋጣሚ ደግሞ ማህሌት ከሱ ጋር ከተባባለች እንትና መድብል ደግሞ መሸነፍ የለበትም። መድብል ማሸነፍን እንጂ መሸነፍ የሚባል ነገር አይታይበትም። ከመድብል ጋር አብሮ የሚሰራው ጓደኛው ቀኝ እጁ ያለው እንግዲህ እኔ አሁን ላይ እህቶች አሉኝ፣ ሴት እህቶችን እናትም አለኝ። ስለዚህ ሴቶች እንደዚህ በዚህ መልኩ እየተሰቃዩ ሳያቸው እኔ ምን ያክል ሞራሌ ነው
ከአንተ ብር የምቀበለው በማለት እንግዲህ ሀሳቡን ቀይሮ ከመድብል ጋር አብሮ እንደሚሰራና ቃል ይገባለታል። ስለዚህ መድብልም ደግሞ አሁን ይህን ወሬ ላቀበልከኝ ነገር ክፍያህን አስተላልፍልሃለሁ ብሎ ሲለው እንደማይፈልገው ስለነገረው መድብልን በጣም ደስ ብሎታል ለማለት ነው። ስለዚህ ማህሌትን እየተከተላት በነበረበት ሰዓት ግማሽ መንገድ ድረስ ተከትሏት እንዳጋጣሚ ሆኖ ስልክ ሲደወልበት በንዴት እና በብስጭት የደወለበት ግን ያ ክፉ ሰውዬ ስለነበረ አነሳው ስልኩን። የት ነህ ሲለው የት ነኝ በማለት ግራ ይጋባል። ምክንያቱም በዛን ሰዓት ሀሳቡና አላማው ማህሌት የት እንደሚገባና የት እንደምትኖር ማጣራት ነበር አላማው ማለት ነው። ከዛ ስልክ ሲደወል እዚሁ ሰፈር ነኝ በማለት እንግዲህ ስልኩን አንስቶ ይመለሳል። ማህሌትም ወዴት እንደገባች ወዴት እንደሄደች ሳያውቅና ሳይረዳ ነው የተመለሰው ማለት ነው። ከዛም በመቀጠል እንግዲህ ቅድስት እና መድብል ሆስፒታል ነው ውሏቸውም አዳራቸውም። ምሳሌና ዳጣ ደግሞ ትምህርት ቤት ይዛት ሄዳ ከትምህርት ቤት እንደምትመልሳት ነው። ከዛም ቁርስ እየበሉ በነበረበት ሰዓት ምሳሌ እጅሽን ታጠቢና ብይ ትላታለች። እንዴ ለምንድን ነው እጅ ታጥበው በማለት እንግዲህ ተነስተው ቁርሳቸውን ከበሉ በኋላ ትምህርት ቤት ይሄዳሉ። ትምህርት ቤት አድርሳት ስትመጣ በዛን ሰዓት ላይ እዛ ሰዓት ላይ በጣም ፈርቻለሁ። ለምንድነው ታውቃላችሁ? ምክንያቱም ማህሌት የማትገባበት ነገር ስለሌለ አንደኛው ባይሳካላት በአንደኛው መሞከሯ ስለማይቀር ከትምህርት ቤት ዳጣ ልጅቷን ይዛ ስትመጣ እየተሯሯጡ በመኪናው አይታችኋቸው ከሆነ የዛኔ በጣም ፈርቼ ነበር እውነት ለመናገር ማለት ነው። ለምን ማህሌት ካገኘቻቸው ትይዛታለች ልጅቷን ብዬ በጣም ፈርቼ ነበረ ማለት ነው። እንደዛ ሲሮጡ ማለት ነው የእውነት። ከዛ ያው እንዳጋጣሚ ሆኖ አልተያዘችም። በሰላም ወደ ቤታቸው ሳይሆን ወደ ሆስፒታል ሂደው ነበረ። እንግዲህ ሆስፒታል አባቷን ለመጠየቅ ሂደው ነበረ። ከዛም በመቀጠል እንግዲህ እንትናም ኤዱ ደግሞ መድብል ቁርስም ወይም ምሳ ካለ ስጪ ብሏት እየሰጠችው እየበላ በነበረበት ሰዓት እንግዲህ ካልዘፈንክልኝ ዝፈንልኝ እያለች በጣም ስታስቸግረው ነበር። እሱም ደግሞ ቆይ አንቺ ጤና የለሽም እንዴ? ቅንጭላትሽን ያምሻል እንዴ? እንዴት ነው የምታስቢው? ወንድሜ እዛ ሆስፒታል ተኝቶ ለአንቺ እኔ እዚህ ቁጭ ብዬ የምዘፍነው በምን ምክንያት ነው? አንቺ አስተሳሰብሽ እንዴት ነው? እንዴት ነው የምታስቢው? በማለት በቁጣም እንደዚሁም በግልምጫም ይናገራታል። ኤዱ በድንጋጤ ሳታስበው ስለነበር እንደዛ ያለችው ደነገጠች። እሺ በቃ ይቅርታ ምናምን ትለዋለች። እባክሽን አንቺ ይህንን ሳህኑን አንሺው ብሎ እንግዲህ ሳህኑን ከጣውላው ጋር ይወረውረዋል። ኤዱም ደግሞ በእዝነት ለምን አትበላም ትንሽ በማለት እንግዲህ ትለምነዋለች። እሱም ደግሞ አልበላም በማለት ይነሳና ወደ ተመልሶ ወደ ሐኪም ቤት ይመጣል። እንግዲህ መድብል ሁለት ሀሳብ ነው የሆነበት። አንደኛ ለልጆች ያስባል፣ ቤት ያስባል። ሁለተኛ ሐኪም ቤት እዛ መጥተው ብሩክን ይገሉታል በማለት ሁለት ልብ ነው። ምክንያቱም ዶክተሯ ክኒን ገዝተና ወይም መድኃኒት ገዝተና ብላው ስለነበረ እሱ መድኃኒት ለመግዛት በሄደበት ሩቅ መንገድ ላይ በስጋት ሳይገዛ ተመልሷል። ቅድስትን ከመጣ በኋላ ዶክተሯ እኮ መድኃኒት ገዝተና ብላኝ ሳልገዛ ተመለስኩ ስትለው ሲላት፣ ከዛም ቅድስት ለምን እንደዚህ ታደርጋለህ? በል ሂድና ገዝተና። እኔ እኮ በጣም ፈራሁ። ምን ላድርግ ቅድስት? እነዚህ ሰዎች እኮ አይታመኑም። ቢያንስ እቤት ባይሳካላቸው እዚህ መጥተው መጨረሳቸው አይቀርም በማለት እንግዲህ ይነግራታል። ቅድስትም እባክህን አትጨነቅ፣ አታስብ፣ እኔ አለውኝ፣ ምንም የሚያስፈራ ነገር የለም፣ ሂድ ገዝተና በማለት ትልከዋለች። እሱም ደግሞ ገዝቶ ይመጣል። ኤዱና እንግዲህ እንትና ቅድስት እያወሩ በነበረበት ሰዓት ስለ ሞገስ ስትጠይቃት ሞገስ እና ሉላ በድብቅ ሳይገናኙ አይቀሩም በማለት ትመልስላታለች ማለት ነው። ሞገስ የት ነው ያለው? ሞገስ ቢኖር ደግሞ ይተጋገዙ ነበር። አሁን ላይ ሉላ ደስታቸውን እናከብራለን፣ ደስታችንን እቤታችን እንገባለን በማለት እቅድ ላይ ግን እንደዚህ አይነት ነገር ተፈጥሮ ሲለያዩ ሞገስ እና ሉላ በጣም ያሳዝናል። ሞገስ እስር ቤት ነው ያለው ወይንስ እነዛ ክፉ ሰዎች ይዘውት ነው ያለው? ግራ ያጋባል ማለት ነው። በእርግጠኝነት ፖሊሶቹ ይዘውት ነው የሚሆነው። ለምን ከዚህ በፊት የወንጀል ስራ ሲሰራ ስለነበረ በዛ ምክንያት እንግዲህ አስይዘውት እንዳይሆን ማለት ነው።
ምክንያቱም ፖሊሱ ሲመጣ ስሙን ሲጠይቀው እየሮጠ ነበር በዛን ሰዓት የወጣው። የነ ብሩክ ሰርግ ጊዜ ታስታውሱ ከሆነ ክፍል 171 አካባቢ ማለት ነው። ስለዚህ ሞገስ ቢኖር ይተባበሩ ነበረ። እንደ አጋጣሚው ደግሞ ሞገስ የለም። ሉላም ደግሞ እንግዲህ በድብርትና በጭንቀት ቤት ውስጥ ነው ያለችው። እና ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ ሸር አድርጉልኝ። አመሰግናለሁ። ወዳችኋለሁ። መልካም ምሽት ይሆንላችሁ።